በቤተልሔም ዮም አሐደ መሬት ኮኑ መላእክት ወሰብእ ከመ ይሰብሕዎ ለክርስቶስ በቃለ አሚን። እነሆ አዎ በቤተልሔም ሁሉም ተሰብስበው አንድ ሆነው በሰማይ በመላእክት በምድር በደቂቀ አዳም ሰውን ወዶና ፈቅዶ ፍቅር ሳቦ ለወልድ ኃያል መንበሩ አዎ ፍቅር ስቦት አዎ በድንግል ማርያም ማኅፀን 9 ወር ከ5 ቀን እንግዳ ለሆነው በቤተልሔም ለተወለደው ለአምላካቸው ምስጋና አቀረቡ። አዎ ሰይጣን አውቋል። ቀርቦ ለማየት ቢሞክር ቤተልሔም ዙሪያዋን በእሳት ታጠረችና በእሳት ዛንጀር ተገርፎ ተመለሰ። እሱ ባይችል ለሄሮድስ ሄደና ያንተን ንግሥና የሚቀማ የኔን መኖር ደግሞ የሚያቃጥልና የሚያስወግድ ሕፃን ተወልዷልና ግደለው 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 አስገድለዋል። ሄሮድስ ግራ ገብቶት ባለበት ሰዓት ላይ እንግዲህ እዚህ ላይ ነው የማቴዎስ ወንጌል ምዕራፍ 2 ቁጥር 1 ጀምሮ የምስራቅ ሰዎች ወደ ቤተልሔም መጡ። ከሩቅ የመጣ የፊቱ መጠውለግ፣ የከንፈሩ መድረቅ፣ የአጓጓዙ የድካም አጓጓዝ፣ የሸክሙ ብዛት ይለያልና ከየት መጣችሁ ብሎ ቢጠይቃቸው እነሆ አዎ በለዓም አስቀድሞ እንደተናገረው ይሰርቅ ኮከብ እምያዕቆብ አው ከያዕቆብ ኮከብ የተባለ ክርስቶስ ይወለዳል እንዳለ በሚያውቁትና ባወቁት በሚያመልኩት ኮከብ እየመራ አመጣቸው። ይልቁንም ደግሞ ቅድመ አያታቸው ጀርድሸት ኮከብ ይመራችኋል፣ ዕጣን ለክህነቱ፣ ከርቤ ለሞቱ፣ ወርቅ ለመንግስቱ ገብሩለት ብሎ በነገራቸው መልኩ ያንን ይዘው መጡ። ሄሮድስ አገኛቸው። የአይሁድ ንጉሥ ተወልዷል። አዎ እነሆ አይቴው ውእቱ ዘተወልደ የተወለደው የአይሁድ ንጉሥ ወዴት ነው እያሉ መጡ። ደነገጠ። ሕፃን ይወለዳል እንጂ እንዴት ንጉሥ ይወለዳል ብሎ ደነገጠ። ንጉሥ ካልገደለ ወይም ካላሰደደ አይነግስም አለና ሂዱና ሰጣችሁ ስትመለሱ እኔም ንገሩኝ፣ እኔም እጄ አዎ እነሆ እሰግድለታለሁ ስጦታም እሰጠዋለሁ አለ። እነሱ ደርሰው ሰጠው። በሌላ መንገድ እንዲመለሱ የመራቸው ኮከብ መልአኩ ቅዱስ ገብርኤል ነገራቸው። ይህንን ነው ወእምድረ ሐለፉ እሉ ናሁ መልአከ እግዚአብሔር አስተራዮ በህል ለዮሴፍ እንዘ ይብል ተንስ ወንሳ ሕፃነ ወእሞ ወጉዕ ውስተ ብሔረ ግብፅ። አዎ እነዚህ ከሄዱ በኋላ የእግዚአብሔር መልአክ ቅዱስ ገብርኤል ዮሴፍን እናቱንና ሕፃኑን ይዘ ወደ ግብፅ ሽሻለው ይዞ ሸሸ። እዚህ ላይ ነው ይዞ ሸሸ። ምን ወሐሉ ህየ እስከ አመ እነግረከ፣ እነሆ ይዘህ ተመለስ ብዬ እስከምነግር ድረስ በተዘጋጀው ቦታ ላይ ሂድና ተቀመጥ ኑር አለና ላከው። አሁን እንግዲህ የስደት ዘመን እነሆ ከግንቦት ጀምሮ ምንድን ነው የሚለው 42 ወር 1262 ቀን 3 ዓመት ከ6 ወር የስደት ዘመን ነው። በተለያየ ወንጌል አስተምሮ ተማምረነዋል። አሁን ከዚህ በኋላ ይህ ስደት ነው። እንግዲህ ተሰደዱ፣ ይህን ዘመን ቆዩ። ከዚህ በኋላ እንደውም እስከ ማይዜኑ እግዝእትየ ይላል ውስተ ምድረ ነኪር ትሄልዊ ሀገረ ኪራሁ ገሊላ እትዊ። አዎ እስከ መቼ ድረስ እመቤቴ በክፎች ሀገር አዎ በፀሐይ በበዛበት ረሃብ በበዛበት ትኖር ያለሽ ወደ ሀገርሽ ተመለሽ እያለ ይናገርና ለወልድኪ ሕፃን ዘስሙ ናዝራዊ የተባለ ይልቁንም ደግሞ ሕፃኑን ለክብረ ቅዱሳን በከመ ይቤ ሆሴዕ ዜናዊ ሆሴዕ አስቀድሞ እንደተናገረ ግብፅ የውሃ አቡራማዊ አስቀድሞ ከግብፅ ጠርቶት ነበር። አሁን ደግሞ ወደ ናዝሬት ተጠርቷል እያለ ሊቁ ይናገራል። ከዚህ በኋላ ነው ወተመይጠት ማርያም ሀገረ እስራኤል ውሃ ማርያምም ልጇን ይዛ ተመለሰች አለ። ዛሬ የተሰደደው ህዝባችን እግዚአብሔር ይመልስልን፣ የኢትዮጵያን ክብር ልልና እግዚአብሔር ይመልስልን። አዎ እንግዲህ ከዚህ በኋላ ምን ሆነ ማለት ነው? ልጇን ይዛ ተሰደደች ነው። የተወሰኑ ድጓዎች እንመልከትና ትምህርታችንን እንጨርሳለን። ቅዱስ ያሬድ እንዲህ ይላል፣ ምንተ እነግር ወምንተ እዜም፣ ምን ልናገር ምን ላውራ በእንተ ዝንቱ ምስጢር፣ ስለዚህ ምስጢር ንጉሥ ሆኖ ሳለ በምድራዊ ንጉሥ መሰደዱ፣ የዓለም መጋቢ ሆኖ ሳለ እነሆ በምድር ላይ እናቱ መለመኗ፣ ከእናቱ ግግ ጀርባ ሆኖ ስትለምን ማየቱ፣ እሱ በመዳፍ ሁሉ ነገር ሆኖ ሳለ በምድራዊ ሰው 3 ዓመት ከ6 ወር መሰደዱና
በፀሐይና በፈጠረው ፀሐይ መቃጠሉ በፈጠረው ጨለማ መንገላታቱ በእንተ ዝምቱ ምስጢር ስለዚህ ምስጢር ምን ልበል ይልና እስመ ኀደረ ልዑል ውስተ ደብረ ቁስቋም እነሆ ተመልሶ ከስደት በኋላ ቁስቋም በሚባል ቦታ ከእናቱ ጋር አረፈ ይለናል። እግዚአብሔር አምላክ በድካም ላይ ያሉ ወገኖቻችን ያሳርፍልን። አዎ ይልና ውስተ ደብረ ቁስቋም ምስለ ማርያም ድንግል ከድንግል ማርያም ከእናቱ ጋር ከድካም በኋላ ከስደት በኋላ ከመከራ በኋላ አረፈ። ይህ ምስጢር እንዴት ነው ይላል። ምክንያቱም ሰማይ ዙፋኑ ምድር መረገጫው ሆኖ ሳለ እነሆ በአንድ ቦታ ላይ የተወሰነ አምላክ እንዴት አይገርምም ይላል። ይቀጥልና መንክር ወመድምም ዘተገብረ በደብረ ቁስቋም በደብረ ቁስቋም የተደረገው እጹብ ነው፣ ድንቅ ነው፣ አስገራሚ ነው ይለናል። ደግሞ ቅዱስ ያሬድ ይቀጥልና ዘይሴባ በአርያም በሰማይ የሚመሰገን በመላእክት 24 ሰዓት በመላእክት የሚመሰገን በደካሞቹ በእኛም እንደ አቅማችን የሚመሰገን አምላክ ፍጹም ኀደረ ውስቴቱ መድኃኔዓለም ዘሃሎ እምቅድመ ዓለም ከዓለም አስቀድሞ የነበረ ዓለምን ፈጥሮ የሚኖር ዓለምን አሳልፎ የሚኖር እግዚአብሔር ዘይሴባ በአርያም በመላእክት በሰማይ የሚመሰገን እግዚአብሔር አምላክ ፍጹም ኀደረ ውስቴቱ መድኃኔዓለም። የሚገርም ነው። የዓለም መድኃኒት ፍጹም የሆነ አምላክ የሚገርም ነገር ነው። ኀደረ ውስቴቱ ለዝንቱ ደብር በዚያ በተራራው ፍጹም የሆነ አምላክ የዓለም መድኃኒት በቁስቋም በዚያ በተራራ ተወሰነ አደረ ይለንና ዛብቃል ምስለ እሙ ድንግል ደመና ቀሊል የተባለ ኢሳይያስ እንደተናገረው ደመና ቀሊል ዘይቤ ኢሳይያስ ይቲኬ ማርያምን ተጾረተወ በከርሳ ለወልደ እግዚአብሔር። እነሆ ደመና የተባለች እመቤታችን እናት አማናዊ ዝናብ የተባለ መድኃኔዓለም ነው። መፍጠኒት ደመና ይላታል። በመፍጠኒት ደመና አፍጣኒ ተረድኤት ማርያም በጊዜ ምንዳቤዋ አጽማ ይላታል። ፈጣን ደመና ይላታል። እንደውም የዮሐንስ ራእይ ምዕራፍ 12 ላይ ያ የወደቀው ዘንዶ ዲያብሎስ ሰይጣን እንደወደቀ ባየ ጊዜ ልጅ ወለደችውን ሴት አሳደዳት። እሷም ደግሞ ንጻ ሥጋና ንጻ ነፍስ 2 ክንፍ ተሰጥቷት እየበረረች ወደ ተዘጋጀላት ቦታ ሄዳ ዘመነ 1 ዓመት ወአዝማነ 2 ዓመት ወፈቃዲ 3 ዓመት ከ6 ወር በዚያ ቦታ ተቀመጠች። ከዚያ በኋላ አሳዳጁ ተሰዶ ገዳዩ ሞቶ ልጇን ይዛ ተመለሰች ይላል። ክብርና ምስጋና ለመድኃኔዓለም ይሁን። ይህንን ነው የሚለው እስመ ኀደረ ልዑል አዩ መድኃኔዓለም አደረ። ቤት በማኅፀነ ድንግል ማርያም ያደረው መድኃኔዓለም በደብረ ቁስቋም አደረ። የማይደክመው አምላክ ደክሞ አረፈ እያለ ይናገረናል። አንድ ድጓን ጨምርና እንጨርስ። ቀይ ከናፈሬሃ ከመቅረፍተ ሮማን እንደ በረሃ እንኮይ እንደ በረሃ ሮማን ከንፈሮቿ ቀያይ የሆኑ መዓዛዋ፣ እናትነቷ፣ ንጽሕናዋ፣ ድንግልናዋ ዋለዋ ብዙኃት አንስት ለገብረ ሰናይ ብዙ ሴቶች አሉ፣ ከእነሱ ሁሉ ክብሯ የሚበልጥ የሀቢ ክብራነ ማርያም ኩሎም ቅዱሳን ከቅዱሳን ይልቅ ክብሯ የሚበዛና የሚበልጥ እመቤታችን ይልና ወፄነ አልባሲሃ ከመ ፄና ሲሂን በአልባሰ ወርቅ ጽፍቶ ብርት ይላታል። ወርቅን ተጎናጽፋ ግምጃ ተጎናጽፋ በቀኝ በኩል የምትቆመው እናታችን ድንግል ማርያም ይልና ለማርያም ድንግል እሙ ለአማኑኤል የአማኑኤል እናት እመቤታችን ድንግል ማርያም ይልና በማእከለ አስዋክ ዘጸገ የጽጌ ሃይማኖት በእሾህ መካከል ያፈራች ጽጌ ሃይማኖት የሃይማኖት ጽጌ እሾህ የተባሉ ገና በማኅፀነ ሐና ሳለች ያሳደዷት ከቤተ መቅደስ ያስወጧት ልጇን ይዛ እንድትሰደድ በሄሮድስ ልብ አድሮ አይምሮ አድሮ ያሳደዳት ያ ቤተ አይሁድ ይዘውት የመጡት የሰይጣን መንፈስ ከቤተ መቅደስ እንድትወጣ ያደረጋት ልጇን ይዛ እንድትሰደድ ያደረጋት ነው። በማእከለ አስዋክ በአይሁድ በሾሆች መካከል የሀገራችን ኢትዮጵያ ላይ ሱፍ አለች፣ ትንሽዬ ሱፍ ዙሪያዋን እሾህ ናት፣ መሀሏ ላይ አበባ አለች። ስታብብ ስታፈራ ልዩ ነው ስጦታዋ ማለት ነው። አሁን እሾህ የተባሉ ቤተ አይሁድ ናቸው። አበባ የተባለ ንጽሕናዋ ቅድስናዋ ድንግልናዋ ነው። ፍሬ የተባለ ደግሞ መድኃኔዓለም ነው። ክብርና ምስጋና ለመድኃኔዓለም ይሁን። ይቀጥልና በማእከል እንደውም ሶሎሞን ምን ይላል? መኃልየ ምዕራፍ 2 ላይ ወከመ ጽጌ ደንጎላ በማእከለ አስዋክ ከመ አንቲኒ
እነሆ እንደ በረሃ ሱፍ ዙሪያውን በሾህ ታጥሮ መሃሉ አበባ ያለበት እንደሷ አንቺ ነሽ ብሎ እመቤታችን ይገልጣታል። ይቀጥልና በማእከላ ሷት ዘጽግት ጽጋ ሃይማኖት ወጣይ መቃላይ ሴኒ ወይን ንግግሯ እናትነቷ ከወይን ይበልጣል ፍቅሯ አነጋገሯ ይላል። ደመና ቀሊል መዝገቡ ለቃል ቀላል ደመና ወይም ቀሊል ደመና የቃል መዝገቡ ማለት ቃል በማኅፀነ ድንግል ማርያም ተጸንሶ ሰው ሆኗልና መዝገቡ ለቃል የቃል ማደሪያ የቃል መኖሪያ ማለቱ ነው። ይቀጥልና መዓዛ አፏ ከመኮል አንደበቷ እንደ በረሃ ኮል ያማረ የተዋበ መዓዛዋ የሚጣፍጥ ይልና ወባቲ ላይ ትምህርተ መስቀል በእሷ ላይ የሚያስተምር መስቀል ይልቁንም ደግሞ የተጓዘችው ጉዞ የወለደችው ልጅ የሚያጠናቅቀው በመስቀል ላይ ተሰቅሎ ነው። ወባቲ ላይ ትምህርተ መስቀል በእሷ ላይ ሰላም፣ በእሷ ላይ ይቅርታ፣ በእሷ ላይ ፍቅር አለ ይልና ይጠቀልላል። ትምህርተ መስቀል እመቤታችን ቅድስት ድንግል ማርያምን ምን አላት ታዲያ ሊቁ? ተመየጢ ተመለሺ አለና ለወልድኪ ዘያስሶ ይዜሰ ሞተ ልጅሽን ሊገለው የሚፈልገው ሞቷልና ልጅሽን ይዘሽ ተመለሽ ይላል። እንግዲህ የዛሬው ትምህርታችን በእውነት ሀገራችን ኢትዮጵያን ልዕልናዋን ክብሯን ይመልስልን፣ የሃይማኖታችን ልዕልና ይመልስልን፣ የተሰደዱትን ይመልስልን፣ ያዘኑትን ያጽናናልን፣ የሞቱትን ደግሞ በቅዱሳን ቦታ ያሳርፍልን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። እንግዲህ እስመ ኀደረ ልዑል ውስተ ደብረ ቁስቋም ምስለ ማርያም ድንግል በቁስቋም ያደረ አምላክ በእኛ ፍቅሩን እንዲያሳድር እረፍት በቁስቋም ያደረገ አምላክ የኢትዮጵያን እረፍት የቤተክርስቲያናችን እረፍት እንዲያሳየን የአምላካችን እግዚአብሔር መልካም ፈቃድ ይሁንልን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን።